እናገርሻለሁ። የምን አባሽ ነው አንድ ላይ በማህበር ተነስተው ቀንተውብኝ ገለመኔ ጭቀቀታ ምን ትመስላለች? ጌታ ጋይስ ለምሰላችሁ እንዴ እስከ ከ6 ወር ድረስ እኔ እና እሷ የምንሰዳደብ ሰዎች አሁን ላይ ሲነሳ ሁሉም ተነስተውብኝ 1-0 ምናምን ራስሽ እንዴት እንደምታይ እና ባይዘው ከኔ ጋር ማለት ነው ለኔ መልስ የምትመልሺው ለምን እንደሆነ አውቃለሁ። እንዳልኩሽ ባለፈው በቆንጆ ሴት ትቀኛለሽ፣ ህይወቷ በሚያምር ሴት ትቀኛለሽ። ያቺ ሴት ሻይን ስታረግ ያምሻል፣ ማሳየት አትፈልጊም። ያቺ ሴት እንድትታይ እንድትደነቅ አትፈልጊም። በጣም 100% ሳምሪን የጠላሻት ጂጂ ከጂጂ ጋር ስለተነቋቆራችሁ አይደለም። ሳምሪ ካንቺ የሚበልጡ ብዙ ነገሮች እንዳሏት ስለምታቂ ገና ለገና ትወደዳለሽ ብለሽ ስላሰብሽ ሳምሪ ለመንቆርና ለማጣጣል መጣሽ በሙሉ ማለት ነው። እኔ ወይዘው ያቅሻለሁ። እኔ በነገራችን ጥንቅቅ አድርጌ ነው ማቅሽ። በሙሉ መጣሽ። ይሄ እንደዚህ ገርዳሜና በጎችን አሰናርተሽ ወይ እሷ እንደዚህ እንድትባል በሙሉ ስትጀምረት ከመጀመሪያው ጀምሮ ሳምሪ ወደ ቲክታክ መምጣቱ አንቺን አላስደሰተሽም። እያየውሽ ነበር እኔ ቁጭ ብዬ እያየሁሽ ነበረ። ከነጭ አይታ ስለተጣሉ ምናምን አይደለም። ሆም ብለሽ ሳምሪ እዚህ ጋር ስትመጣ ሰዎች ሰፖርት ሲያረጓት ሲያደንቋት አንቺን እንደሚያናድድሽ እኔ አውቀዋለሁ። እኔ አይደለሁም እዚህ ሚዲያ ላይ ያለ ሰው ያውቃል፣ ጥንቅቅ አድርጎ ያውቃል። ልታጣጣይ ትሞክሪያለሽ። የትኛው ስብዕናሽ፣ የትኛው መልካምነትሽ፣ የትኛው ጥሩኔ ለመወደድና ለመታየት የምታደርጊው ነገር እንደዛ ነው የምታደርጊው። ከዛም በጣም ያሳቀኝ ነገርሽ ደግሞ በጣም የገረመኝና ያሳቀኝ ነገርሽ የት ነው ሄድሽው? ጎጃም ገባሽ አይደለም? በጎጃም ህዝብ ለመወደድ አትወደጅም። ደሃ ምን ጊዜም ደሃ ነው። ሲርባው እጅ ተመጽውቶ ይበላል፣ ተሰጩ ይበላል። ያ ማለት ግን ያደረግሽውን የተናገርሽውን ይረሱታል ማለት አይደለም። ይሄ እንድታይ ደሃ ከሌለው ተሰጩ አሚን እግዚአብሔር ይስጥልኝ ብሎ ይቀበልሻል። አንቺ ባንቺ ቤት አሁን በቃ ምናምን አድርጊያለሁ ምናምን ሪሊ ከሰምዊ በጣም በጎጃም ህዝብ ተወድጃለሁ። እከክ ያስቀየምሽውን ወተሽ ይቅርታ ሳትይ ብር በመስጠትና በማብላት አይደለም። ከተፋትሽ አምነሽ እኔ ስድብ ትቻለሁ ብሄር አልናገርም ስላልሽ አይደለም። ቢያንስ ክብር ቢኖርሽ ይቅርታ ትጠይቂያቸው ነበር። አላልሽም። የሚያዋጡሽ ስለመሰለሽ ኮመንታተሮች አንቺ በኮመንታተሮች ተሸፍነሽ ዘግተሽ ምንም እንዳልተፈጠረ ለተራቡ ነዳን ችግረኞች ወይም ለራባቸው ሰዎች ምግብ ስላበላሽ ተረሳለሽ። የለም ይቅርታ ካከበርሻቸው የእውነት ደሃዎች ካሳዘኑሽ ያስቀየምሻቸው ማህበረሰብ እኔ ኦሮሞን አስቀይመሻል ስባል አይደል እንዴ ይቅርታ ያሉት? አዎ አይሽ አስተዳደግ ይጠይቃል። ከቤተሰብሽ የምትወሹ ነገር ይጠይቃል። አንቺ ግን ይሄ በኤአይ አቀናብረው ሲያመጡሽ ሲክቡሽ ምናምን ሲሉሽ እውነት ያ ማንነትን ያገኘሽ መሰለሽ? አላገኘሽም። ቲክቶክ ላይ መፈመስ፣ ቲክቶክ ላይ መታወቅ እንደ ትልቅ ነገር ነው ያየሽው። ቲክቶክ ላይ መወደድን እንደ ትልቅ ነገር ነው ያየሽው። እኔ ከአሁን በኋላ በብር ነው ቀድሞ እስኪ ብር ብለሽ የምትዩን ነገር ማለት ነው። የረባ ቤት ሰፋ ያለ ቤት ውስጥ ኑር እስኪ እየመጣሽ ብቻ እኔ ከአሁን በኋላ ብር ነው ማሳየው ምናምን። ሰው የሰራውን ብር እንጂ የለመነውን ብር አለኝ አይልም። ለምኑ ያመጣውን ብር አለኝ አይልም። ሰርቶ ያመጣውን ብር ነው ላቤን ጠፍ አድርጌ በወጣትነት እድሜ ሰርቼ ህይወቴን ለምነሽ ብርና ሳይ ለማይ ታባሽ ከይስ እንደዚህ ደስ ይለኛል። ምክንያቱም እኔና ሰው ፎሬቨር ነው የምንቀጣቀጠው እንጂ እከሌ ስለተነሳባት እከሌ ስላወራባት እከሌ ምናምን ስለተናገራት አይደለም። እኔና እሷ ቆየን ከጀመረ አንዳንዶች 10 ለ6 7 ለ9 አንድ ለምናምን እኔ 10 ለ1 አይደል እንዲገጥሚያቸው የነበረው እንዴ ጋይስ ረሳችሁት እንዴ? ረሳችሁት? ያው ስሙ እሷ ይሄን ሁሉ ገርዳሜና በጊዛ እኔ ደግሞ ብቻዬን በእጅ የሚቆጠሩ ሰዎችን ይዤ አይደል ስናገር የነበረው። ምን እንደምታወሩት ከዛ እሷም ተጨምራ ሰደበቻት። ስትናገር ይመለስላታል። ማናት እሷ? ማናት እሷ ነው ጥያቄው። ማናት? ምንድናት? ከየት ናት? እኔ እውነት ቤተሰብ ምን እንደሚያስቀኝ ታውቃለች? 10 ምናምን ሆኖ እኔ ሲዘልፉኝ ስንት ጉድጓድ ሲቆፍሩ ከነ ኮመንታተሮች ታጥቀው መተው እየሰደቡ
እኔ መች ጠፋሁላቸው? ያውም ከባድ ጊዜ በነበርኩበት ሰዓት፣ በጣም ከባድ ሰዓት በነበረብኝ ታይም ማለት ነው። ከዛም አሁን መጣ እኔ እንደዚህ ነኝ አይደለም። ከኔ ጋር አሁን አይደለም የጀመርሽው። አሁን ከጂጂ ጋር ስለተጣላሽ አይደለም። ከእንደገና ደግሞ አንድ ነገር ላስታውስሽ በዚህ አጋጣሚ ጂጂን እንትን አማራን ተሰድባ እንትን ተሳደበሽ ለማቀሳሰር አትሞክሪ። ትላንትና ታዲያ እንዴት ረሳሽላት? እኔን ስትሰድበኝ እንዴት ረሳሽላት? እንዴት ረሳሽላት? አይሽ ከርሳምሽ ለሆድሽ ነው የምትኖሪው። አንቺ ስትጣይ እምትዩ ይሄ እደግፈዋለሁ አዝንለታለሁ እምትዩ ማህበረሰብ ሲጣሉ ሰዎች አንቺ የተጣላሽውን ሰው ሲዘልፍልሽ ምንም ኢትስ ኦኬ አይደለ? ሌላ ሰው ደግሞ ተደርቦ አሁን ላይ ተጣልቶች ደግሞ ሲያወሩ እኔ እንደዚህ እሷ እንደዚህ ነው ያለሽ። ትናንትና ለምን እንደዚህ ትናንት እኔ ስልሽ አልነበረ እንዴ? ትናንት እኔ ስናገርሽ አልነበረ? ቁጭ ብዬ እንደዛ ስልሽ አልነበረ? በራስ ሲደርስ ደስ ይላል። ሁሉም ተሰብስቦ ቢመጣ እኔን እንደዚህ ኖ እስከ ህይወት ፍጻሜ ስላንቺ እናገራለሁ። ሁሉም ሰው ተገልብጦ እኔ ላይ ልክ መጀመሪያ ላይ እንደነበረው ይዝለፈኝ። አንቺን ግን ከመሳደብና ከመመለስ ወደ ኋላ አይደለም። ከጂጂ ጋር 14 ዓመት ነው አይደል የተሰዳደብነው? ከአንቺም ጋር 14 ዓመት እድሜ ስጠንና እንቀጥል። አሳይሻለሁ። እውነታው ይሄ ነው እንጂ እከሌ ስለተጣሉ እከሌ ስለምናምን አይደለም። 14 ዓመት ነው ከጂጂ ጋር ስንሰዳደብ የነበረው። አሁን ከ14 ዓመት በኋላ ነው ታረቅነው። 14 ዓመት ሙሉ አብረን እንሄዳለን እየተሰዳደብን። እድሜ ይስጠን። እዚሽ ሚዲያ ላይ ካለው ማለት ነው። ምን አርጋሽ ነው ሊቹ እንደዚህ ምንም ኖ የሞተችውን እናቴን ነው የሰደበቻት። አጽሟን ብላ ነው የሰደበቻት። ኬኳን ነው ትሙት ብላ ስታሰድባት የነበረው። አረሳው ላንቺ ሊመስልሽ ይችላል። ለኔ ደግሞ ልጄ ነው። ያውም ልጄ መቼም አረሳው። መቼም አዳሚ ተደራጁባት፣ ጠሏት፣ እንደዚህ ሰደቡት አይደለ? ሪሊ እሱ እናቱን የሚወድን ሰው ጠይቂልና እሱ ለልጁ ሲል ቤት ውስጥ ታስሮ የተቀመጠን እናት ጠይቅ። መቼ እንደምትረሽ ምናልባት ልጄ ትልልቅ ሆና ከኔ ምንም መጠበቅ ስታቆም ለራሳልሽ ይችላል። ከዛ እሷ ጂጂና እኔ የተሰዳደብንበት በሰርጀሪ አይደለም። ለጂጂ ደግሞ የሚበቃትን መሰጥ ይቻላል እስኪበቃት ድረስ ማለት ነው። እንደ ሰርጀሪ ጂጂ አደረገችው። እንደ ሰርጀሪ ጂጂ አላደረገችው። እኔ ላይ ያደረገችው ሰርጀሪ። ከዛም አንድ ላይ ሆነ እከሌ ሰደዋት፣ እከሌ ተናገራት፣ እከሌ እንደዚህ አይደለም። እሱ አይደለም። ሊያሾ የሰርጀሪን አባት ሰደበች። ምን ሙሉ የቲክታክ እንዳለ 10 የምትያቸው በሙሉ አባትሽን በቁም አይደለም ዘቅዝቀው እንትን የሚሉልሽ የሚሰድቡልሽ፣ ያውም ሰቅጣጭ ስድብ። ሊያሾ ምን ብላ ነው አባቷን ሰደበች? ከአባትሽ ጋር ትገናኛለሽ፣ አቶ ዮናስ ይገናኙሻል እያሉሽ አይደል እንዴ? ለነሱ መልስ የለሽም። ሊያሾ ግን እግራቸውን ያማቸዋል ስላለች በጣም አባትሽን ክብር ነክታለች። ከአባትሽ አርግዘሽ አወረደች እያለችሽ አይደል እንዴ? እሱ አላመመሽም። ሊያሾ አባትሽን ያሟል እግራቸውን ስላለች ግን ሰደበቻቸው አባትሽን። አንተ ብዬ እንኳን አባትሽን አልጠራ፣ እሳቸው ብዬ ነው የምናገረው። አየሽ ልዩነታችን ይሄ ነው። እሷ እኔን አባቴን ሰራ በጣም እኮ ነው የምታስቀኝ። ጋይስ ጌታ ከአባትሽ አርግዘሽ አስወረድሽ አባትሽ ያወጣሻል እያሉ እየዘለፉልሽ አባትሽን ከላይ እስከታች ከፍ ዝቅ አድርገው እያዋረዱት ያልተሰማሽ ሊያሾ ስትናገርሽ ያምሻል። ምክንያቱም የኔ ሪል ሜሴጅ ነው የምልክልሽ። እንዳንቺ እንደሌሎቹ ስለማልዘልፍ ይሄ ብልግና ቃላት ካፌ ስለማላወጣ አንቺ በምትሄጂበትና አንቺ በምትደነቂበት ልክ እኔ ስለማልመለከትሽ ልክሽን ስለምነግርሽ የኔ ያምሻል። ከነሱ አባትሽን ማዋረድ ከነሱ አባትሽን ማንቋሸሽ የኔ አንድ ቃል አንቺን ያሳብድሽ። እውነታው ይሄ ነው። ያምሻል። በተቀር
ማሜን ብትሆን ዛሬ አይደለም ካንቺ ጋር የተጣላችሁ፣ ሊያም ብትሆን ዛሬ አይደለም ካንቺ ጋር የተጣላችሁ፣ እንዳለ ልዕልቲን ቁርቲን ብትሆን ካንቺ ጋር ዛሬ አይደለም ሁሉም ተጣልተውሻል። ስለዚህ ሁሉም ቢናገርሽ ስለተጣላሽ እንጂ አንቺ ላይ ስለተቀናብሽ አይደለም። ስለሚቀዱብኝ ሕፃን ያ 33 ዓመት ሴት ነሽ፣ ሕፃን አይደለሽም። ሕፃን ትጫወቻለሽ እንዴ? ምን ትመስላለች ጋይስ? እንግዲህ አንቺም በጎችን ነሽ ትመጫለሽ፣ እኛም እንናገራለን። ነሽ እንዴ ጋይስ? ጌታ ዘላ ልጅ ላይ ዘላ ልጅ እንትን ላይ ልጅን እንደዚህ ታረጋላችሁ፣ ልጅን እንደዚህ ታረጋላችሁ ትላለች። ንፍጣም አንቺ በነውሰና ፎቶ ስለነገርሽ እኛም እንዳንቺ መስልሻለን። በማታውቂው በሰው ልጅ ስለነገርሽ ሲጀመር ትላንት እንደውም ኖትስ አደረገው ነበር ጂጂኪ ያስተናገር ጋይስ። እውነታቸውን እኮ ነው። አንድ የኦሮሞ ልጆች የሚወዱትን ሰው ፎቶ ለጥፈው ሲሳደቡ አይታችሁ ታውቃላችሁ? ተሳዳቢ ነው አይታችሁ ታውቃላችሁ? ትግራዋይን መለስን ፎቶ አድርገው ሲለጥፈው ሲሳደቡ አይታችሁ ታውቃላችሁ? አይሳደቡም። እኔ ራሴ ፕሮፋይሊንግ ቀይራለሁ። ምክንያቱም በእኔ ውስጥ ጠቅላይ ሚኒስቴር እንዲታይ ስለማልፈልግ እቀይራለሁ። ማርያምን ነው የምላችሁ። እኔ ተሳዳቢ ናችሁ ስለምታስቡ እቀይራለሁ። ይሄ ማንነት ያለ እኔ ፐርሰናሊቲ ነው። የምታከብሪውን ሰው ታከብሪያለሽ። አንቺ ግን እያከበርሽ አይደለም። ባንቺ ውስጥ ሰዎች ያንን ሰው ነው የሚያዩት። እስኪ አይታችሁ ታውቃላችሁ? በሚወዱት ሰዎች እንደዛ ሲያደርጉ። ምክንያቱም የሆነ ሰው የሆነ መልእክት ሲያስተላልፍ ሊገባችሁ ነው የሚገባው። አዎ ኦኬ፣ ጂጂኪያ ትናንት እንደዚህ ያወራችሁ እውነቷን እኮ ነው። እኔም እኮ ፕሮፋይል አድርጌ እዚህ ጋር የተመላለስኩ ነው። ቀይራለሁ። አያችሁ፣ ጭንቅላታችሁን ለጥሩ ነገር አታሰብቱ። እንዲህ ካለችሁ በእንደዚህ ምን ነው አይደለም። ሲቀጥል ደግሞ የኔና የእናንተ ስድድብ አይገናኝም። እውነት ለመናገር ተቆንጥጦ ያደገና ሳይቆነጠቅ ያደገ ንግግር አንድ አይደለም። በነገራችን ላይ ታይ ልጄና ምናምን እየተባለ ያደገ ልጅ ንግግር አንድ አይደለም። እውነታው ይሄ። ስለዚህ እዛ ፕሮፋይል ላይ ለጥፈሽ አንቺ ስለምትነግጅበትና አንቺ በሷ አይን እየታየሽ እንዳለሽ ስለሚሰማሽ ሁሉም ሰው በእንደዚህ አይነት ነገር የሚነግድ ይመስልሻል። ጫምላቃ ነግጂ ቁጭ ብለሽ ግን በልጆቻቸው እየነገዱ ልጆቻቸው ምናምን እንድትይ ሩብ ጉዳይ አልፈቅድልሽም። ይሄን ወቂ ድፍረትሽ። ቪዲዮውን ከፍቼ ላይቭ ላይ ያወራው እንጂ እኮ ልጄን ጥያት አይደለም እያወራው ያለሁት። እመቤቴ ነው ላይቭ ላይ ቁጭ ስልና ኬኳን አጠገብ ሆኜ ስናገራት በልጄ እየነገርኩ ይመስልሻል እንዴ? እበት ቀድሞውኑ የት የእናትነትን ጣዕም የምታውቂ ሴት ሆነሽ ነው ስለ ልጅ መነገድ የምታውቂ? ንፍጣ ዘላ ንግድ ልጅ ላይ በልጅ እየተደበቁ ልጄን እያሉ ልጄን ብሎ የሚናገር ሰው እኮ በእናት ታቅፎ ያደገ ልጅ ነው ስለ እናትነት ፍቅር የሚያውቀው። የትና የእናትነትን ፍቅር ይታቂና ነው ስለ እናትነት የምታወሩ እንዴ? ከዛ አይኔ እንደዚህ አታስመስይ። ገጥመሻል። አሁን አይደለም የገጠምሽው። ልደቴ ይለፍና እንደዚህ ምናምን ስለምን አንድ አመት ልደትሽን አታከብሪም? ምን አገባኝ? ለምን አንድ አመት ልደትሽን አታከብሪም? ምን አገባኝ? ስላንቺ ልደት እኔ ምን እንደዚህ ነው አይደለም። አንቺን መናገር ባለብኝ ታይም ሁሌ እናገርሻለሁ። ሁልጊዜ እናገርሻለሁ። የነካሹ እናቴን አጽሟን ነው የነካሹ። ያላደገችው ልጅ ነው ያሰደብሻት። ነፍጠኛን አይደለም መጣላት፣ አንቺን ነው መጣላሽ። በጎችን አይደለም መጣላቸው፣ አንቺን ነው መጣላሽ። በግ ነው በግለዋል። ሆዴ ወንድማችን ለስንት ጊዜ ወገቡ እስኪሰበር ልፋት ላይ ነበር፣ ጥገና ላይ ነበር። እሱ ደግሞ የተፈለገው ይጠግናል ተብሎ ነው። ፈርኒሽድ ማድረግ ምናምን ይችላል ተብሎ ሰምታ ነው የተቀራረቡት። አዎ ፈርኒሽድ። እሱ የመሰለው ቤቱን መስሎት ነው የገባው። ቤቴን ታስተካክልልኛለህ ተብሎ ነው። መጨረሻው ግን እሷን ነው የተነቃቀለ ምናምን ነገር እየገጠመ ምን ሲል ግጣም እዚህ ጋር ሲባል እዚህ ጋር ይሄ ነገር የወደቀብኝ ስትለው ሲያመጣ ሲገጥም ምን ሲል ይኸው ወገቡን ትንሽ ብረት እንዲገጥም አድርጋለች። እና ብዙ ሊሰበር የሚችሉ ነገሮች አሉና
እንዲያውም አንዱ የዳቦ ክፍል ወድቆ ነበር ሆዴ እንደዘገበ የሆነ ታሪክ ላይ እየነበሩ ተመስጠው አንዱ ፍርሳል ወደቀ ለብቻ ሆዴ ፍለጋ ላይ ሆዴ ንፋስ መታው ጉዳዩ ንፋስ ሲመታው ነው ያወቀው ምንድነው የበረደኝ እየበረደኝ ነው ብሎ ሲል አንዱ የዳቦ ክፍል የለም ሄዶ የሆነ ጉዳይና ከባድ እንደ ቀልድ እንዳታየው እንደዚህ አይነት ነገርና